አፍሮ ዘፈንን ማዳመጥ ለምን አሰራችኋቸው? ራሳችሁን ጠይቁ። እኔ መንግስትን የምጠይቀው ምንም አንድ ዘፋኝ ዘፈን አልዘፈነ የሚያመጣው ለውጡን የሚነቀንቀው ነገር የለም። በሰው ምርጫ ነው። የኢትዮጵያ መርጦን ነው እኛ በስልጣን ላይ መጣ ነው አላቸው። ኦኬ ታዲያ ዘፈን ማዳመጥ እንደዚህ ታስራላችሁ? ስታስሩ ደግሞ እየደበደባችሁ ነው። እርግጠኛ ነኝ እየቀጠቀጣችሁ ነው። ቴዲ አፍሮ ዘሩን ዘርቶታል። whether you like it or not ያለው ማንነት ይሄ ነው። ቴዲ አፍሮ ዘሩን ዘርቶታል። ምን አይነት ዘር? የኢትዮጵያ ሕዝብ እየተበደለ መሆኑን ማሳያ ነው። ማሳያ ነው። ይሄንን ዘፈን አዳመጣችሁ ተብሎ የሚያስር መንግስት መጥቷል። እኔ የኢህአዴግ ዘመንን አይቻለሁ። እግዚአብሔር ምስክሬ፣ ዘፈን አዳመጣችሁ ብሎ የታሰረ አንድ ሰው በህይወቴ ሰምቼ አላውቅም። አንድ ሰው ዘፈን ሰማ ተብሎ የታሰረ ሰምቼም አይቼም አላውቅም። እንዲያውም የማስታውሰው ይገርማቸዋል፣ ኢትዮጵያ የሚለውን ዘፈን አውጥቷል ቴዲ። በማዘፈን ነው? በኢህአዴግ ዘመን ያንን ህወሓቶች ጭምር አብረው ጨፈረውበታል። እግዚአብሔር በሚያውቅ ኢህአዴግ የትግራይ ህወሓትን የሚደግፉ እንትኖች ኢትዮጵያ በሚለው አብረው ዘፍነዋል። እግዚአብሔር ምስክሬ አስታውሳለሁ። ሀገሬ በሚለው ድብልቅልቅ አድርገው ዘፍነዋል። አሁን ግን ይሄን ዘፈን የሰማ የሽብር ቀስቃሽ ነህ ተብለህ ትታሰራለህ። ፈሪ ናችሁ። ኢትዮጵያ ላይ ያለው አይ ቲንክ ኪም ጁኖ እየመራ ነው ያለው በሉኛ። ኢትዮጵያን እየመራት ያለው ኪም ጁን ነው። የኔን ቁርጥ አትቆረጥም፣ የኔ የተቆረጥኩትን አትቆረጥም፣ እኔ ያልኩን ዘፈን ነው የምትሰማው፣ ቤት ውስጥ የኔ ፎቶ ከሌለ አጠፋለሁ የሚል መንግስት እያየን ነው። በዘፈን አልንበጫበጭም ያለ፣ በአንድ አዝማሪ አልንበጫበጭም ያለ ዘፈን አዳማጩን ማሰር ጀመረ። ዘፈን አዳማጭን ታስሩ ጀመረ። ይሄ የውድቀት መጀመሪያ ይሄ ነው። የውድቀት መጀመሪያው ይሄ ነው። በቃ ትልቁ የውድቀት መጀመሪያው ይሄ ነው። ማፈን ስትጀምር፣ ማሰር ስትጀምር፣ ማሳደድ ስትጀምር የውድቀት መጀመሪያው ነው። ህዝቡ አንድ ይሆናል። አሁን አዲስ አበባ ብቻ አይደለም ይሄ የሚሰማው፣ ኦሮሚያ ክልል ላይም ሊሰማ ይችላል ይሄ ዘፈን። እዛም ታስራለ ማለት ነው። ስለዚህ አማራ ክልል ያው ምንም ጥያቄ የለውም፣ ደቡብ ላይ ይከፈታል። ስለዚህ ስታስር ገስቦት ምን ይሆናል? ህዝቡ ሳይፈልገው አንድ ታረጉታላችሁ። ህዝቡ ሳይፈልገው አንድ ታረጉታላችሁ። ከዛ ነገር ይቀየራል ማለት ነው። ጽግዬ ነገር ይቀየራል። ዘፈን መስማት የሚያሳስርና አሸባሪ የሚያስብል ከሆነ ናው ችግር አለ ማለት ነው። አይ ሰው አስገብቼ ቀኑን ሙሉ አሉልም ያማል እንዴ? ስለዚህ ድምፁ ናቸው። የታሸገ ሙዚቃ ቤት አለ በቴዲ ሙዚቃ እንዴ? ይኖራል፣ በደንብ ይኖራል። እንዴ ቴዲ የዘፈነው ዘፈን ለህዝብ ነው። መንግስት ማድረግ ያለበት ማሻሻል ነበር። መንግስት ካለው ስህተት ላይ አስተምሮ ነገሮችን አስተካክላለሁ ብሎ ማለት ሲገባው አሁን በደንብ አድርጎ በደንብ ህዝቡ የሚሸበርበት ታይም ነው። ያንን ነው ብለው ቴዲ ሐዋሳ ቤት ትፈለጋለህ፣ እመጣለሁ። ለማንኛውም ለነዚህ ሰዎች ወንድምና እህቶቼ ድምፁ ነው።